በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ በትላንትናው ዕለት ለንባብ በቅቷል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በመጽሐፉ የምረቃ መርሃ ግብር ላይ ባደረጉት የመጽሐፍ ዳሰሳ ንግግር መጽሐፉ ሀገሪቱ ያሉባትን ችግሮች በደንብ የዳሰሰና የመፍትሄ አቅጣጫዎችን የጠቆመ እንዲሁም የፖሊሲ ማዕቀፍ የሚሆኑ ሐሳቦችን ያቀፈ ነው ብለዋል። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት ሀገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹ መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን እየተሰራባቸው የመጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሐሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎችን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮችም ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ። የሀገራችን ችግር ያስተሳሰብ ችግር ነው ያሉት ሚኒስትር ጌታቸው መጽሐፉ ስለ አቃፊነት ጥልቅ ፍረጃን ስለማስወገድ ያነሳቸው ሐሳቦች የሀገርን ቀጣይነት በትብብር ለማስቀጠል ለሚሰሩ ስራዎች ትልቅ ግብዓት እንደሚሆኑ ገልጸዋል። በተለይም ቁጭትን እንደመነሻ አድርጎ መነሳቱ ችግሮችን ነቅሶ በማውጣት መነሻ ምክንያታቸውን በመለየት ችግርን ከመድገም በመታቀብ ችግሮችን ለመፍታት መራመድን ያሳየ መሆኑ እንደ ኢትዮጵያ ፍኖተ ካርታ ማሳያ ሆኖ የሚወሰድ ነው ብለዋል። የሀገራችን ችግር ያስተሳሰብ ችግር ነው። የማህበረሰብ ትብብር ላይ ተመስርተን የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይ ቲንክ ትልቅ መነሻ ነው የሚል እምነት አለኝ። አንድ ሐሳብ ከመጣ ይምጣ ሀገራዊ ማዕቀፍ እንዲሆን ከተፈለገ አንደኛ የሀገሪቱን ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በወልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም የኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት። በመንግስትና በግሉ ዘርፍ የተናጠልም የትብብርም ኃላፊነቱ ላይ በግልጽ ማስቀመጥ መቻል የኢትዮጵያን የሥራ ባህል የኢትዮጵያውያንን የሥራ ባህል ግምት ባስገባ መልኩ ይሄንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ እኔ ማስቀመጥኳቸው መዘርዝሮች ሲታይ መጽሐፉ እነዚህ ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም። የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙ አፍርሶ የመስራትን አባዜ ያስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በቦልድ ያስቀመጠ በመሆኑ ጥሩ መነሻ ሐሳብ ነው የሚል እምነት አለ። መጽሐፉ እኔ ፈለኩት ካልሆነ ከሚል የዜሮ ድምር ጨዋታ መውጣት የሚቻልበትን ዘመናዊ የፖለቲካ አካሄድ ያመላከተ መሆኑን አንስተው አሁንም ያልተሻገርናቸውና የሀገር እድገትን ወደ ኋላ የሚጎትቱ ሐሳቦችን በግልጽ ያስቀመጠም ነው ብለዋል። የዜሮ ድምር ፖለቲካን አሽቀንጥረን መጣል አለብን። በመጽሐፉ መጨረሻ ላይ የተቀመጡት የችግራችን ምክንያቶች ተብሎ አይደንቲፋይ ያደረጉት ችግሮች መረዳት ብቻ ሳይሆን እነሱን ለመፍታት የሚያስችል ዝግጁነት ተቋማዊ መዋቅራዊና ተቋማዊ ዝግጁነት መኖር መቻል አለበት። እዚህ ጉዳይ ውስጥ በመንግስት ስልጣን ለመክበር የሚያስብ አስተሳሰብ አሁንም ያልተሻገርናቸው መንግስት የመሮጫ ሜዳውን አስተካክሎለት ብቻ ሳይሆን ሌሎች ሯጮቹን ይዞለት ማትረፍ የሚፈልግ ነጋዴ አስተሳሰብ ከምንም ነገር በላይ ግን ሁሉን ነገር እኔ ካልወሰድኩት እኔ ካላሸነፍኩ ሁሉም ነገር መቀመቅ የሚግባ የሚል አስተሳሰብ መታገል ዋና ማዕከሉ ማድረግ መቻል አለበት። ይሄን ትግል በስሜት ብቻ ልናደርገው አንችልም። የምናደርጋቸው እንቅስቃሴዎች በዚህ ጽሁፍ ላይ የቀረቡት አስተሳሰቦች በሙሉ ወደ ፖሊሲ ማዕቀፍ መቀየር ከፖሊሲ ማዕቀፍ በዘለለ ወደ ዝርዝር ህጎች ወጥተው የሚያስሩን መሆን መቻል አለባቸው። በሌላ በኩል የከተሞች ልማትና ማዘመንን በተመለከተ የአዲስ አበባ ከተማን የልማት ስራዎች እንደማሳያ ተደርጎ የቀረበው የሚደነቅ መሆኑን ያነሱት ሚኒስትር ጌታቸው የተጀመሩ የልማት ስራዎችን ወደ ሌሎች ከተሞች ተጠናክረው እንዲቀጥሉ ማድረግ ላይ ማተኮር ይገባናል ብለዋል። ትራንስፎርማቲቭ ከሆነ ቴክኖሎጂ ጋር ብዙም ትውውቅ የሌላቸው
የመልካም አስተዳደር ችግር በስፋት የሚታይባቸው ከግጭትና ከምን ያልተላቀቁ ነበሩ። ከተሞች መዘመናቸው ከተሜነት መስፋፋቱ ግድ ነው፣ የሚቀር ነገር አይደለም። ተፈጥሯዊ ስለሆነ የማይቀርልን ከሆነ ተዘጋጅተን አቅደን አስበንበት መግባት አለበት የሚል ነው ጽሁፉ። ከዚህ አንፃር አዲስ አበባን እንደማሳያ ተደርጎ የሚቀርበው ነገር ትክክለኛ ነው ብቻ ሳይሆን በእኔ እምነት አዲስ አበባ ውስጥ ማያቸውን ለውጦች አለማክበር እንዲበረታቱ አለማድረግ ለኔ ድንቁርና ነው የሚል እምነት አለኝ። አዲስ አበባ ብቻ እንዳይቀሩ ነው መጣር ያለብን መስራት ያለብን። ለውጡ የተወሰኑ ሰዎች ብቻ ህልም ላይ ተመስርቶ የሚመጣ ባለመሆኑ አሳታፊና የህዝቡን ጥቅም ባረጋገጠ መልኩ ህልሙን በመጋራት ሁሉም በርብርብ መስራት ይገባዋል ሲሉም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ መልእክታቸውን አስተላልፈዋል።